የአዲስ አበባ ልጆች ዋና በጣም ፍቅር ኖሯቸው በሚያሳዝን ሁኔታ ግን መዋኘት የማይችሉ ሆነው ነው ያደጉ ያሉት። በፍሳሽ ላይ ይዋኛሉ። ይሄንን ማየት በተለይ እንደ መሪ እንደ ወላጆችም በጣም ከባድ ይመስለኛል። ስለዚህ ለልጆች መዋኛ ቦታ ይሄው ዛሬ ዘመኑ በደረሰበት የመዋኛ ግብአቶች እዚህ ጋር መተው መዋኛት ዘና ማለት ይችላሉ። ክቡር ጠቅላይ ሚኒስትራችን አሁን የሚመራው አመራር ወደ አዲስ አበባ ተመድበን እንደመጣን አንዱ የሰጡን የቤት ስራ ይሄ ነበር። ቀበና መገደብ ይችላል። ቀበና ታሪካዊ ነው። የቀበና ወንዝ ላይ በፍጥነት ስሩ የሚል ነው። እዚህ ጋር ትልቅ ግድብ እንዴት መገደብ ይቻላል? እዚህ ጋር እኮ የህዝብ መኖሪያ ስፍራ ነው። እዚህ ጋር ቅርብ ነው። እዚህ ጋር ብዙ ሰበቦች ነበሩ። እነኛን ሁሉ ሰበቦች ግን ማለፍ ችለን እነሆ እነሱንም ጭምር እንላለን። የመጀመሪያዎቹ ሸኝተን ጠንካራ ደፋር በሆኑ የሀገራችን ወጣት ባለሙያዎች ዲዛይን ተደርጎ በእነሱ እጅ ተገንብቶ እኛም ያለንን ለከተማችን ነዋሪዎች መስጠት ከሚገባውን ውስጥ አንዱ ይሄ ነው ብለን ተፈጥሮን ጠብቆ አዳዲስ እሴት ተጨምሮበት አምሮ ተውቦ በዚህ ስፍራ ላይ ለነዋሪዎቻችን እነሆ ለማለት ችለናል ማለት ነው። የዚህ ቀበና ድልድይ ጋር ብቻ አይደለም ግድብ የገነባ ነው። በየቦታው አነስ ያሉ ወደ 16 የሚደርሱ ግድቦች እናገኛለን። ህፃናት፣ ልጆች፣ ወጣቶች ከእንጦጦ ምንጭ ጀምረው መዋኘት ይችላሉ ማለት ነው። የደረቁ ምንጮችም ፈልቀዋል። ወደ መድረቅ የሄዱ እጽዋቶችም የቀድሞ ተክል የነበሩ አቆጥቁጠዋል፣ ተመልሰው ነፍስ ዘርተዋል። ወደ 20 የሚሆን ኮንሶ እርከን ስራ ወይም ደግሞ የጋቢውን ስራ አድርገን አፈርን ምህዳርን ጠብቀናል። በተጨማሪ ደግሞ የድጋፍ ግንብ ወንዙ ዙሪያ ወደ 20 ኪሎ ሜትር የሚሸፍን ተሰርቷል ማለት ነው። 21 የእግረኛ ድልድዮች ተገንብተዋል። ልክ እንደ አድቬንቸር ዘና እያሉ ልጆች ፈራ ተባ እያሉ በጣም የሚሄዱበት ተንጠልጣይ ድልድዮች ጭምር አሉት። በተለያየ ውበትና የኛው እሴት ያጌጡ ድልድዮች አሉ። እግረኞች በዚህ ጋር ሲያልፉ በደንብ ዘና ማለት ይችላሉ። በመስመሩ ላይ ምንም አይነት የህዝብ መጸዳጃ አልነበረም። እንኳን መጸዳጃ ሊኖርና ጭራሽ የመጸዳጃ ቤት ፍሳሽ ነበር የሚለቀቅበት የነበረው። አሁን ግን ወደ 23 የሚደርሱ መጸዳጃ ቤቶችን ሰርተናል። በዚህ ዘና ለማለት የሚንቀሳቀሱ ሰዎች የአካባቢውን ንጽህና እየጠበቁ መጠቀም ይችላሉ። በተጨማሪም አዳዲስ ከ50 ሺህ በላይ ችግኞችን ተክለናል። በጥሩ ሁኔታ ጸድቀዋል። አበቦች በአካባቢው ላይ በጣም ደምቀው ይታያሉ። ውበት በውበት ነው። ካፌራዎች አሉ፣ የስፖርት ሜዳዎች አሉ፣ የስፖርት ማዘውተሪያ ስፍራዎች፣ የህፃናት መጫወቻዎች አሉ። በቀበና መስመር መታችሁ ምን አታችሁ? ኑ የእናንተ ነው። ተዝናኑ፣ አካል ብቃታችሁን አዳብሩበት፣ አእምሯችሁን ዘና አድርጉበት። ትላንትና የማይመች ጠረን አፍንጫችሁን የሰነፈጣችሁ ሁሉ ዛሬ ኑና መልካም ጠረንን ማግማግ አድርጉበት ማለት እወዳለሁኝ። የወንዝ ዳርቻ ልማት ስራ ከሰው እንቅስቃሴ ጋር ከአካል ብቃት ጋር ህብረተሰቡ የሚጠቀመው የጋራ ንብረት የጋራ መገልገያ የሚሆንበትን ሁኔታ ነው መፍጠር የቻልነው ማለት። እዚህ ላይ ያደገ ይሄን ተስፋ ያየ የሚውል ሰላማዊ ልጅ ይፈጠራል፣ ሰላማዊ ትውልድ ይፈጠራል፣ መልካም ያስብ ትውልድ ይፈጠራል። እነዚያን ነገሮች በዚህ መልኩ ነው አገር እየተገነባ አገር እያደገ ሊሄድ የሚችለውና ያንን ታሳቢ ያደረገ ከትውልድ ግንባታ ጋር የተያዘ ስራ ነው ማለት ነው። በጣም ደስ ይላል። ደትችት ብለው አንዳንድ ሰዎች የሚሰነዝሯቸው ነገሮች ነበሩ። አበባ እንዴት ይተከላል አበባ ተብሎ ሰው ተነሳ አይነት ነገር ነበርና ፕሮጀክቱ ግን ከአበባነት ያለፈ እጅግ ያማረ ውብ የሆነ ለሀገሪቷ ትልቅ የጀርባ አጥንት መሆን የሚችል ኢኮኖሚን ማንቀሳቀስ እንዲችል የሚያስችል ስራ መሆኑን ተመላክቷል። በጣም ለየት ያለ ነገር የተመለከትኩት ነገር
ክፍለ ከተማ ከክፍለ ከተማ ወይ ደግሞ አንድ ፓርክ ከሆነ ፓርክ ጋር ለምሳሌ በዛኛው በኩል የተለያዩ ፓርኮች እርስ በርስ እየገጠሙ ነው የሚሄዱትና ይሄ አንዱ ካንዱ ጋር ያለውን መተሳሰርን በደንብ የሚያጠነክር ነው ብዬ አምናለሁና ከሱ ጋር ተያይዞ እዚህኛውም ሳይት ላይ የሆኑ ቦታዎች አሉ። ለምሳሌ ላይ መጀመሪያ አካባቢ ላይ ድልድይ አለች አይደል? ለየተለየ ሴፍቲ ድልድይ እሷን ማንሳት እንችላለን። አሁን አዲስ አበባ ውስጥ የሚገርም ነገር ነው። አንዱ ካንዱ ቦታ ወደ ሌላ ቦታ ለማየት ለመሻገር በጣም ሩቅ ነው የሚመስለው። ማዶ ብሎ የሚያስቡት የነበረው ነገር ያቀራረብንበትን ፕሮጀክት ነው። አሁን ከላይ ከመነሻው የተንጠልጣይ ድልድይ አለ። የካንና ጉለሌን ያስተሳሰረ ትልቅ ድልድይ ነው ተንጠልጣይ ድልድዩ። ወረድ ሲል ደግሞ ክብ ድልድይ የሰራናት አለች። እሱም ደግሞ እንደዚሁ የካንና ጉለሌን የሚያስተሳስር እንደ ቀለበት የያዘ ነው። አንዱ ከዚህ ወደ ማዶ ተሻግሮ አገልግሎት የሚያገኝበት የሚጫወትበት፣ ሌሎች ማህበራዊ ትስስሩ የሚያጠናክርበት ሁኔታ የምንፈጥርበት፣ ከማዶ ያለው ደግሞ ወደዚህ የሚመጣበትን ሁኔታ እየፈጠረ ያለበት ሁኔታ ነው ያለውና እንግዲህ እንደዛ ነገር ስራዎች ሲሰሩ አንዳንዱ መጀመሪያ ስንጀምር የሚቆጣ ነበረ፣ የሚረግም ነበረ። አንዳንዱ ደግሞ ብርሃን አሳያችሁን፣ ከጨለማ ገፈፋችሁን። ወደታች ወደ የካቢቴጂ ህብረት ፍሬ ትምህርት ቤት አካባቢ ገደል ግቡ የሚባል ሰፈሩ ራሱ ገደል ግቡ ነው ሲናገሩን። አስከሬን ለሁለት ነው የምናወጣው፣ በሳጥን እንትኖን አይወጣም፣ ራሱ ይዘን አቅፈነው ነው የምናወጣ። እዚህ ውስጥ ነው የምንኖረው የነበረው አዲስ አበባ ውስጥ። ከዚህ ነው ያዳናችሁን፣ ከመቃብር ነው ያወጣችሁን ይላል ማለት አንድ ፕሮጀክት። ነገር ግን ብዙ አይነት ፍላጎቶችን ብዙ አይነት የህብረተሰብ ጥቅሞችን የመለሰ ፕሮጀክት ነው ማለት እንችላለን ማለት ነው። በውስጡ ከላይ ጀምሮ ከናንተ ከአመራሩ ጀምሮ እስከ ታች ድረስ የነበረው የሰራተኛው የስራ ተነሳሽነት፣ ቁርጠኝነት፣ ታታሪነት ብናነሳው አንደኛ የመሬት አቀማመጡ በጣም ከባድ ነው። ሁለተኛ ወንዙን እንኳን ማየት አንችልም ነበር ሲመጣ ስናየው። ሰው እስከ ወንዙ ጥግ ድረስ ሰፍሮ የነበረበት ነው። ሁለተኛ ቶፖግራፊው እዚህ ላይ በምን አይነት ማሽን ገብቶ ነው ይሄን ሁሉ አስተካክሎ የሚናረገው የሚል በተወሰነ መልኩ ስጋትም ነበረ። ይሄንን ኃላፊነት እንወጣለን ወይ እንዴት አድርገን ነው የምንቀይረው የሚል ነው የነበረው። ፈጣሪም ጭምር ታግዞ ህብረተሰቡም እዚህ አዲስ አበባ ህዝብ በተለይ የቀበና ወንዝ ዳርቻ ላይ የነበሩ ነዋሪዎች በጣም ተባባሪዎች ናቸው። ደጋግሜ አመስግኛቸዋለሁ። በጣም ማመስገን እፈልጋለሁ። ተባባሪዎች ሆኖ እነሱም እንደግፋለን፣ ልማቱን እንደግፋለን፣ አንዳንድ ጉዳዮች ይሟሉልን ይስተካክሉልን ብሎ እነሱ ጋር የነበረው በሐሳብ ተግባብተን ከዛ አንዳንድ ጊዜ ማህበራዊ ሚዲያ ላይ ወተሰኑ ወጣ ያሉ ጉዳዮች ነበሩ። እነሱም ሁሉ ተቋቁመናቸው ኋላ የህብረተሰቡን ጋር እውነተኛ የሆነ ስራ እየሰራን መሄዳችንን ያረጋግጥንበት ህዝቡን በዚህ መንገድ ካስተናገድን በኋላ ወደ ልማቱ የገባንበት ልማቱ ላይ ስንገባ ባልተቋረጠ ጠዋት እንመጣለን። ይሄ መንገድ አልነበረም። በእግር ነው የምንወጣው፣ በእግር ነው የምንወርደው። እያንዳንዷን የስራ እንቅስቃሴ ማየት ይጠበቅብናል። በዚህ ሳይት ላይ የተሰማሩ በርከት ያሉ ኮንትራክተሮች፣ ማህበራቶች ነበሩ። እነሱን እናገኛለን። ጧት ዞረን እናያለን። ማታ የትኛው ስራ እንደተሰራ፣ የትኛው እንዳልተሰራ፣ ለምን እንዳልተሰራ፣ ምን እንዳጋጠማቸው እንፈታለን፣ እንገመግማለን። ከዛ በተጨማሪ ደግሞ የሚያጋጥሙ የነበሩ ችግሮች እንዲፈቱ እናደርጋለን። በተለይ የኮንሶ አካባቢ ተወላጆች በዚህ ፕሮጀክት ትልቅ አሻራ አዲስ አበባ ላይ ትልቅ አሻራ ያሳረፉ የነሱን የአገር በቀል የሆነውን ልምዳቸውን እውቀታቸውን አምጥቶ እዚህ እንዲሰሩ ማድረግ መቻላችን ተራራዎቻችን ሹሩባ ሸሩበውበት በድንጋይ ውበት አድርገውታል። መሬቱን ያመሩትን አፈር ይዘውልናል። ሳር እንዲበቅል አድርገውልናል። አፈር እንዳይሸረሸር አድርገውልናል። የውበት ምንጭ አድርጓል። ከዛ በተጨማሪ ደግሞ ኮንትራክተሮች ይሄን በዚህ መልኩ አድርጓል። ልጆቻችን ኢንጂነሮቹ፣ ዲዛይነሮቹ በትምህርት ያገኙትን ከዓለም ያገኘናቸው እነዚህ ነገር ጨማምረን በላዩ ላይ ደግሞ አንዳንድ ነገሮችን ያደርግን ነውና ውጣ ውረዱ ትልቅ ነው፣ አድካሚ ነው፣ ግን ደግሞ መጨረሻው ፍሬው ያማረ ነው። ተመልካቾቻችን እንግዲህ የቀበናውን ሳይት አብረን እንቀጥላለን፣ እንጓዛለን። ቀደም ብለንም ከላይ ከንጦጦ ጀምረናል። መሀል ላይ ደግሞ ከሳቸው ጋር ከአቶ ሞገስ ጋር ይህንን ቆይታ አድርገናል። አሁንም ተቀሪው ክፍል ጋር አብሯችሁኝ ቆዩ እላለሁኝ። አሁን ደግሞ ካንተ ጋር ነው ከሐምሌ 19 ቀጥሎ ያለውን ደግሞ ሳይት ነው የምናየው። በጣም ጥሩ። እንደምታዩ አካባቢያችን ቀበና የወንዝ ዳርቻ ልማት እንደዚህ በሚያምር ሁኔታ
ተሰርቷል። ከሐምሌ 19 እስከ ፈረንሳይ ያለው የቀበና ወንዝ ዳርቻ ልማት 1.45 ኪሎ ሜትር ያህል ነው ርዝመቱ። በዚህ ወንዝ ውስጥ የአፈር መጠበቂያ ሪቴኒንግ ስትራክቸሮች ተሰርተውለታል። እንደገና ደግሞ እንደምታዩ በጣም የሚያምር 2 ቼክ ዳሞች ከነ ሶይል ትራፓቸው ተሰርቶለት በሚያምር መልኩ ለገጽታውን ለመቀየር ተሞክሯል። ገጽታውም ተቀይሯል። በዚህ በተያያዘ ደግሞ ይህንን የማማረ ውበት ለማየት ከሐምሌ 19 እስከ ፈረንሳይ ድልድይ 1.6 ኪሎ ሜትር የሚደርስ ለእግረኛና ለባይስኪል የሚሆን መንገድ ተሰርቶለታል። ህብረተሰቡን በጣም ወዶት ይህንን ቦታ በየቀኑ እየመጣ የሚጎበኝበት የሚዝናናበት ቦታ ሆኗል ማለት ነው። ተገልጋዮች ደግሞ ወክም ሲያደርጉ ባይስክልም ስለንዱ ሽንት ቤትም መጠቀም የሚፈልግም ካለ በየቦታው 3 ቦታዎች ላይ ስታንዳርዱን የጠበቀ ሽንት ቤት ተሰርተዋል ማለት ነው። እነሱም ሬዲ ሆነው ለህብረተሰቡ አገልግሎት እየሰጡ ነው። ለአካባቢው ላሉት ህጻናቶች፣ ወጣቶች ደግሞ ቆንጆ የሆነ 2 ቦታዎች ላይ አንደኛው 1000 ካሬ የሆነ ሁለተኛው ደግሞ 980 አካባቢ የሆነ የራሱ መታጠቢያ ሎከሮች ያሉት ዘመናዊ የሆነ እግር ኳስ ሜዳ ተሰርቶላቸዋል። ህብረተሰቡም አገልግሎቱን መጠቀም ጀምሯል። ይሄ ሐምሌ 19 ጋር የሚገኘው የሰራነው ካፍቴሪያ በጣም ዘመናዊና በጣም አትራክቲቭ የሆነ ነው። ቶታል ቢልት አፑ 480 ካሬ አካባቢ ነው። ግን ፍሎሮቹም እንደምል ወደ 900 አካባቢ ይሆናል። ቴራዝም አለው። በጣም ሰፊና ምቹ አካባቢውንም ለማየት የሚጠቅም ነው። በጣም የሚያምር ነው። ራሱን የቻለ ሰፊ ኪችኖች አሉት። እንደገና ሽንት ቤቶችም ለዲሴብልን ጨምሮ በጣም ምቹ ተደርጎ የተሰራ ካፍቴሪያ ነው። ለልደትም ለትናንሽ ፕሮግራሞችም በጣም በቂ ነው። ይሄ ቦታ ነፋሻ አየሩን እየተጠቀሙ ይህንን የሚያምር ገጽታ እያዩ መዝናናትም ፕሮግራምን ማድረግ የሚቻልበት ቦታ ነው። በጣም አመሰግናለሁ። ጥሩ ጊዜ ነበረን። እሺ አጥጥፊ አንዳንድ እንግዲህ እየመጣሽ ደግሞ ጎብኝን። እሺ እሺ አመሰግናለሁ። ቴንክ ዩ። ከፈረንሳይ ድልድይ እስከ ጀርመን ኤምባሲ ባለው ሎት ላይ እንገኛለን። እዚህ ሎት ላይ ደግሞ ሚኒሊክን አግኝቼዋለሁ። ቆይታ እናድርግ። 4 ኪሎ ሜትር ርዝመት ያለው በኤሪያም 58000 ሜትር ስኩዌር የሚሸፍን ነው። የተለያዩ አሚኒቲዎች ይገኛሉ። አንደኛው የህፃናት መጫወቻ አሁን እዚህ ጋር ያለንበትን የክሮሲንግ ድልድዮች እና ላይብራሪ በውስጡ አሉ። እንዲሁም ተራራ የነበረን ቦታ የኮንሶ ጥበብን በመጠቀም ወደ ፈንክሽናል ወደ ሆነ ነገር ተቀይሮ እዛ ላይ ደግሞ ካፍቴሪያ ይገኝበታል ማለት ነው። እንዲሁም 2 ደረጃቸውን የጠበቁ ለፕሮጀክቱ የሚመጥኑ የህዝብ የንጽህና መጠበቂያ ቤቶች ይገኛሉ ማለት ነው። ፕሮጀክቱ ሀሳቡን መጀመሪያ አንደኛው ዓላማ ወጣቶችን አላስፈላጊ ቦታ ከመዋል መቆጠብም እንደመሆኑ አንፃር ላይብራሪው የሚጠቀሙ ብዙ ሰዎች እዚህ መጥተው በረፍት ጊዜያቸው ሻይ ቡና እንዲሉ የምናደርግበት ቦታ ነው። አንደኛው ሚኒ ካፌያችን እንላታለን። ሁለተኛው ተራራው ላይ ያለው ትልቁ ካፌ፣ እሱ ደግሞ ደረጃውን የጠበቀ ሬስቶራንት አለ ማለት ነው። መልካም። ምናልባት እዚህ ጋር ድልድዩ እያየሁ ነውና ይሄ ክሮሲንግ ኤሪያ አንዱ ካንዱ ጋር ለየት ያለ አካባቢን የማገናኘት እንትን አለው። ምናልባት እዚህ አካባቢ ያለው ማህበረሰብና እዛኛው አካባቢ ከወንዙ ዳርቻ ወዲያ ያለው ደግሞ የተለያየ ከሆነ እሱንም ትንሽ ብታነሳለን። በትክክል ይሄ እንደውም መጀመሪያ ሀሳቡ እዚህ ፕሮጀክት ላይ ከላይ ጀምሮ የፍሳሽ ማስወገጃ መስመር አለ። ዋና የወንዙ እንዲበከል ዋና አስተዋጽኦ ሲያደርግ የነበረው ከየአካባቢው የሚወጣው ፍሳሽ ነበር። ያንን ፍሳሽ የማቆም ስራ ዋናው የፕሮጀክቱ ዓላማ ነው። የአካባቢውም እንዳለ ፍሳሽ የመከላከል ስራ አንደኛው ዓላማ። ያንን በሚሰራበት ጊዜ የማይመች ቶፖግራፊ በሚኖርበት ሰዓት ከአንደኛው የሪቨር ዊንግ ወደ ሌላኛው የሪቨር ዊንግ የሚሻገረውን የፍሳሽ ማስወገጃ መስመር
አሁን ከስር የምታዩት የፍሳሽ ማስወገጃ መስመር ነው በውስጡ ያለው። ያንን ግን መልቲ ፐርፐዝ በማድረግ ወደ ድልድይ በመቀየር አካባቢው ላይ ከዚህ በፊት እዚህ ቦታ ድልድይ የለም፣ ይሄኛውና ያኛው ዊንግ አይገናኝም ማለት ነው። አሁን ግን እዚህ ባለ ታችኛው ሁለት ቦታ ክሮሲንጎቹን መልቲ ፐርፐዝ አድርገን የድልድይ አድርገን ማለት ነው። በ1.4 ኪሎ ሜትር ውስጥ የተለያዩ አይነት አገልግሎት የሚሰጡ አሚኒቲዎች አሉ። በተለይ ደግሞ ወንዙን ጥሩ አድርጎ ፍሳሹ እንዲሄድ የድጋፍ ግንቦች ተሰርተውለታል። ከድጋፍ ግንቡ ውጪ ደግሞ ከውጪ የአካባቢው ሁኔታ ወጣ ገባ ስለሆነ ስሎፕ ፕሮቴክሽን በምንለው እኛ ካስኬድ እንለዋለን በስራ ካስኬዶች ሰርተንለታል። እኛ በጣም አትኩረን ስራ የነበረው በጥራት እና አካባቢውን በሚመጥን ሁኔታ አገልግሎት እንዲሰጥ አድርገን የሰራነው። እዚህ አካባቢ ላይ ያለው የውሃ ፍሰት እንዴት ነው? በሞላ ሰዓት ላይ ያንንም ያማከለ ነው? ከፍታ ውስጥ የተሰራበት ሃይድሮሎጂ ጥናት አለው። የ50 ዓመት የዚህ የውሃ ፍሰት በአቨሬጅ ምን ያክል ይሆናል በሚል ከፍታው ከዛኛው ግድብ ይሄኛው ምን ያክል ከፍ እንደሚል በጥናት ተደርጎ ነው የተሰራው። እንጦጦ ጀምሮ ይሄ የቀበና የወንዝ ዳርቻ ልማት ምን ይመስላል የሚለውን ወንዙን እየታከኩኝ የመጣው ነበርና አሁን ደግሞ አንተ ጋር ደርሻለሁኝ። የት ነው ያለነው? ምን ይባላል? ምን አይነት ስራዎች ተሰርቷል? እነዚህ ነገሮች እናል። ይሄ ፕሮጀክት ከጣሊያን ኤምባሲ ጀርባ እስከ ቀበና አደባባይ ስትሬች የሚያደርግ ነው። በስራ ሂደት በፌዝ አፕሮች ነው ተከትለን ስንሰራ የነበረው። ቀድሞ ኢኒሻሊ ወደዚህ አካባቢ እንደ ፕሮጀክት 00 አድርገን ተነስተን ነው የጀመርነው። በኋላም ደግሞ ስራው እየሰፋ ቀበና ዋናው ግድብ ስትሬች እስከሚያደርግበት የተሰራ ነው። በቀኝም በግራም የሪቨር ባንኩ መንገዶችን አክሰሶችን ክሬት የተደረገበት አጀሰንት በሆኑ ኤሪያዎች ደግሞ ለፊውቸር ዲቨሎፕመንቶች ምቹ ቦታዎችን ምቹ የማድረግና ከባቢውን የመለወጥ አዲስ የሆነ ኮንሴፕትን ኢንትሮዲዩስ የተደረገበት ነው የዚህ ወንዝ ዳር ፕሮጀክት። ቀበናን ልዩ የሚያደርገው ደግሞ በዋነኝነት የዚህ የካፕስትሪም የካችመንት ኤሪያው በጥናት የወሰድነው ወደ 42 ኪሎ ሜትር ስኩዌር አካባቢ የሚሆን የወተርሼድ ኮንሴፕት ነው። በዛ ጥናት ውስጥ የላንድ ዩዙን የፋርም ኤሪያውን በአርበን የተያዘውን በተለያየ መልኩ የላንድ ዩዙን ዴልኔት አድርገናል። ከዛ መነሻ የወሰድነውን ነገር ተጠቅመን በተመሳይ ደግሞ የሶይል ታይፖቹን ኦል አሎንግ ዘ አፕስትሪም የአፈር ታይፖችን ለይተናል። በተመሳይ ደግሞ ሶስተኛው ፋክተር የስሎፕ ከላይ ጀምሮ ያለውን የስሎፕ ሁኔታ መሰረት አድርገን ኦልሞስት በአቨሬጅ ከ10% እስከ 12% አካባቢ የስሎፕ ኢኒሺዬሽን አለው ዲፈረንሺዬሽን አለው ኦል አሎንግ ዘ ስትሬች። ሶ እነዚህን ኢንፑቶች ወስደን በወንዙ ላይ የምናስቀምጣቸውን ማንኛውም ኢንፍራስትራክቸር በዛ መነሻ ነው ዲዛይን ያደረግነው። የምናያቸውን የወንዝ ዳር ድጋፍ ግንቦች ከዲዛይን መነሻ የመጡ ናቸው። ራፍሊ ዝም ብለው በቁርጥ የተቀመጡ ሳይሆኑ ኤስቴቲካሊ ፕሌዛንት ሆነው በዲዛይንም ደግሞ ማክሲመም ፍለድ ሌቭሉን ታሳቢ አድርጎ ጎርፍ እንኳን ቢመጣ የ100 ዓመት ጎርፍ ቢመጣ እንኳን ተብሎ ታሳቢ ተደርጎ የተሰሩ ናቸው። እድሜያቸውን በዛ ደረጃ አገልግሎታቸውን በዛ ደረጃ የሚታይ ነው። ስለዚህ አንደኛ የወንዝ ዳር ግንብ ድጋፍ ግንቡ ለዚህ መነሻ ተደርጎ የተሰራ ነው። በኋላም ደግሞ የዚህ ሪፓሪያን ዞን የምንለው ወንዙ አጀሰንት የሆነውን ፓርት በግሪን የመሸፈን የውሃ ሳይድ የሆኑ ዲቨሎፕመንቶችን ኢናንስ ለማድረግ የተጠቀምንበት ነው። አክሰሲቢሊቲንም ደግሞ አት ዘ ሴም ታይም በዎክዌይ በሳይክል ሌኖች ስኬተብል ኤሪያዎችን ፕሮቫይድ በማድረግ ለሰዎች ፍሬንድሊ ተደርጓል። ይሄን ነገር ሞክሬው አላውቅምና እስቲ ለመጀመሪያ ጊዜ ልሞክረው። ምንድነው ማድረግ ያለብኝ? አቀዛዘፍ ላይ እንዴት ነው? እሺ እንደዚህ። በነገራችን ላይ ተመልካቾቻችን እዚህ የቀበና ወንዝ ውስጥ በርካታ ትምህርት ነው የምትማሩት። እኔ በጣም ነው ውሃ የምፈራው፣ ግን
የመጀመሪያ ጊዜ ይኸው እየተጓዝኩት ነው። እጅግ በጣም ደስ የሚል ኤክስፒሪየንስ ነው። ቀበና ወንዝ ይሄንን ይመስላል። ከእንጦጦ ከኪዳነ ምሕረት ወንዝ የጀመረው ጉዞዬ ዳርዳሩን ምን ተሰራ የሚለውን ስቃኝ መጥቼ አሁን ላይ ደግሞ ራሱ ቀበና ላይ መሀል ላይ ገብቼ እየዋኘው ማለት ይቻላል እየቀዘፍኩ ነው የምገኘው። እጅግ በጣም ደስ ይላል። ሲያሻችሁ እንደዚህ ፍልስስ ብላችሁበት፣ ሲያሻችሁ ደግሞ በግራና በቀኝ ባሉ በተሰሩ የተለያዩ ካፍቴሪያዎች፣ የተለያዩ መዝናኛ ስፍራዎች እረፍ ብላችሁ ጊዜ አሳልፋችሁ ወደ ቤታችሁ ጎራ የምትሉበት ነው። እጅግ በጣም ደስ ይላል። የተሰራው ነገር የሚታይ ነው። ማማ አልፈራሽም? ኧረ በጣም ደስ ይላል። አልፈራውም እያለች ነው። በጣም ደስ ይላል። እጅግ በጣም ሴፍ መሆኑ እየተነገረኝ ነው። ድንገት እንኳን አይበለውና ብከለበስ እዚህ መሀል ላይ ነፍስ አድን ላይ የሚሰሩ ዋናተኞች፣ ፈጣን ዋናተኞች አሉ የሚታደጉ። እጅግ በጣም ደስ ይላል። አስተማማኝ ነው ለማለት ያክል ነው። እዚህ አካባቢ ላይ እንግዲህ ምን ተሰርቷል የሚለውንም ደግሞ በአጠቃላይ ከታገስ ጋር ቆይታ አደርጋለሁኝ። አብራችሁን ቆዩ። እንደምታየው በክረምት ጊዜ ትንሽ ከፍ ያለ ውሃ አለው። በበጋ ጊዜ ግን አነስተኛ የሆነ መጠን ነው ያለው። ስለዚህ ምንድነው መሀሉ ላይ ወተር ፊውቸር መፍጠር ነው። ያ ማለት ምንድነው አነስተኛ ግድቦች መስራት፣ የሱን እንትኑን ቻናሉን ማስፋት ነው። ኢን ተርምስ ኦፍ ሃይት ቻናሉን አስፍተን የዲስቻርጁን የሚመጣጠን ውሃ። አዎ፣ ስለዚህ ያ ነገር ምንድነው ጥቅሙ? ሰው ወቅት በሚያደርግበት ሰዓት ውሃውን እያየ ወክ እንዲያደርግ ማለት ነው። ይሄ ሜጀር ነገር ነው። ፍሳሾች ቀጥታ ወደ ወንዝ ኢንጀክት ይደረጋሉ። ያን ለማዳን ምን ተደርጓል? ከላይ ጀምሮ እንደመጣሽ እንዳየሽው እዚህ ድረስ እንደምናየው የስዌሬጅ ላይን ከላይ ድረስ ተዘርግቷል ማለት ነው። ቦዝ ሳይድ እኛ ፕሮጀክት ላይ ኒርቱ ወደ 42 ሄክታር የሚሆን ቦታ አስፍተናል ማለት ነው። የላይቲንግ ሲስተሙ በራሱ እጅግ ውብ ነው፣ ማራኪ ነውና ከሱ ጋር ታይዞ ከመንሸራሸር ጋር ህዝቡ የሚዝናናበት ስሜት ምን ይመስላል የሚለው እናንሳ። ቤዚካሊ ምንድነው በቃ ከተመረቀ ጀምሮ ብዙ አይነት ሰው ነው የሚመጣው። ከተማችን ላይ ትልቁ ግድብ ነው ያለው እዚህ ጋር። ስለዚህ አንደኛ ወተር ፊሸር ሰዎችን መሳብ እንደሚችል አሳይቷል። እዚህ ጋር ምንድነው አሸዋዎች አሉ። ሰፊ የሆነ ሰው በጣም ሊያዝናናው የሚችል ረጅም ሰዓት ወስዶ ሊዝናናበት የሚችል ሙሉ ቀን ብትመጪ ሙሉ ቀን ሊያዝናና የሚችል ስፔስ አለ። ፕላስ ላይቲንግ ሲስተሞቹ በጣም ፕሮፐር ናቸው። ሳውንድ ሲስተሙ በጣም ፕሮፐር ነው። በጣም የደነቀኝ ነገር ቀበና ከሚለው ጽሁፍ ስር መንገዱ አለ። ሰዎች ክሮስ ማድረግ ይችላሉ። እሱ በራሱ ለየት ያለ ነገር ይመስለኛልና እሱንም ብናነሳው ደስ ይለኛል። አሁን ይሄ የምናየው ስሎፕ ለዲሴብል አክሰስ የሚያደርግበት ነው። አሁን እዛ ጋር በምንሄድበት ሰዓት ላይኛው ኤስ አድርጎ የሚሄዱበት ሙሉ ለዲሴብል አክሰስ የተደረገ ነው። ወተር ፎሉ ከላይ እየፈሰሰ ሰው ከታች ሲያደርግ ሁሌ ውሃ ባጠገቡ ሳይሆን በውስጥም በኩል ታልፎ ያለውን ስሜት ሰው ሴንስ እንዲያደርገው ከስትራክቸራል አስፔክት ሳይሆን ከአርክቴክቸራል አስፔክትም ኮንሲደር የተደረገ ነው ማለት ነው። ለብዙ ወጣቶች ስራ እድል ከፈጠረው አንዱ ቦታ ይሄ ቦታ ነው። ለኔ ትልቅ ደስታ ፈጥሮልኛል። ለኔ ብቻ ሳይሆን በኔ ዙሪያ ላይ ያሉ ወጣቶችም የተለየ ስራ እድል ፈጥሯል ብዬ አምናለሁ። የምናነሳቸው ሰዎች በጣም ከፎቶውም ከመነሳታቸውም በላይ መጀመሪያ ግቢ ውስጥ ከገቡ በኋላ ያላቸው ፈገግታና ያላቸው ስሜት በጣም ደስ ይላል። ስራ ላይ የምታገኝን ከ7 ሰዓት እስከ ማታ 1 ሰዓት ድረስ ባለው ሰው ወደዚህ ይመጣል። ብዙ ጊዜ ከዛ በፊት እንኳን ያን ያክል አይሆንም። ሰው መሸት ሲል ነው ወደዚህ ቦታ የሚመጣው እና ጥሩ ድባብ አለው። ከእንጦጦ ኪዳነ ምሕረት ወንዝ ከዛ ከሚያምረው ፏፏቴ ተነስተን ወንዙን ብቻ ይዘን እስከ ቀበና ተጉዘናል። የጊዜ ሰዓቱ ቀን እንደመሆኑ የምሽትን ድባብ ብዙ አያሳይም። የምሽትን ድባብ ግን እንደምትመለከቱት እጅግ በጣም ውብ ነው። በዚህ ከ10 በላይ ኪሎ ሜትርን በተጓዘው የወንዝ ዳርቻ ልማት ፕሮጀክት እጅግ በርካታ ስራዎች የተሰሩበትና ለውጥ የታየበት ነው። በዛሬው ዝግጅታችን ቀበና ሳይት ምን ይመስላል እስከዚህ ድረስ ተጓዝን። ሰናይ ጊዜ ይሁንላችሁ።